ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? እንደተለመደው እንግዲህ በዓለማችን ወቅታዊ ጉዳዮች ዙሪያ ከፓስተር አለማየሁ ነሞ ጋር የምንወያይበት ሰዓት ነው። ዓለማችን እንግዲህ በጣም በርካታ የሆኑ አወዛጋቢ እንደገና ደግሞ አሁናዊ የሆኑ ክስተቶች እየተፈራረቁባት ይገኛሉ። እነዚህ ክስተቶች ምን አይነት እንደምታ አላቸው ብለን በመጽሐፍ ቅዱስ እይታ ምንፈትሽበት ጊዜ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ከፓስተር አለማየሁ ነሞ ጋር እንግዲህ ወደምናደርገው አለመጠይቅ እንሄዳለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት ዋልክ ፓስተር? እንደምን አልኩ እንደመልካ እግዚአብሔር የተመሰገነ ይሁን። እንግዲህ ለአድማጮቻችን መረጃ የምናቀብልበት ሰዓት ነው። ያው እጅ ላይ በርካታ መረጃዎች አሉ። እነዚህ መረጃዎች እስኪ ምን ይመስላሉ? እንግዲህ ዓለማችን ትኩሳቱ እየጨመረ መጥቷል። እየጨመረ መምጣት ብቻ ሳይሆን የሚፈሩ ነገሮች እየሆኑ እንግዲህ ምናልባትም ለሶስተኛው ዓለም ጦርነት ወይም ለጉግ ማንጉግ ጦርነት መዳረሻ ላይ የቆምን ይመስላል፣ ተቃረብን ይመስላል እና እንግዲህ በትናንትናው ዕለት በህንድና በፓኪስታን መካከል ጦርነቱ ተጀምሯል። ዓለምን ጆሮ ይዟል። ዓለምን ጆሮ የመያዝ ብቻ ሳይሆንም አስፈርቷል። ጦርነቱ ተጀምሯል። እንግዲህ ህንድ ፓኪስታንን በሚሳኤል ደብድባለች። ይህም የፓኪስታን ያለውን የጦር ሰፈሮች እና ወታደራዊ ታርጌቶችን ወይም ደግሞ እሷ እንደምትለው ህንድ እንደምትለው የሽምቅ ተዋጊ ነን የሚሉት የነሱን እነዚህ አሸባሪዎችን ጣቢያን የመታወት ነው የምትለው እና በሚሳኤሎች በአውሮፕላንም ደብድባለች እና ይሄ ጦርነት በጣም እየተፋፋመ ነው ያለው። መደብደብ ብቻ ሳይሆን እንግዲህ በዚህ ጦርነት ውስጥ ሌላ መዘዝ ይዞ ሊመጣ እንደሚችል ካሁኑ እየታየ ነው ያለው። የተፈራ ነው። አዎ ይህንን ጦርነት ወዲያውኑ ፓኪስታን ምላሽ እንደምትሰጥ እና ምላሹም አጠፌታውም ከባድ እንደሚሆን ተናግራለች። እንግዲህ አንድ ነገር እንመልከት። ሁለቱም ሀገሮች የኒኩለር ታጣቂ ናቸው። የኒኩለር ታጣቂ ይሁኑ እንጂ ህንድ የኒኩለር የምትጠቀምበት ህግ አላት፣ በፓርላማ የጸደቀ። ፓኪስታን ደግሞ ያ ህግ የላት። ኤኒታይም ልትጠቀምበት ትችላለች ተብሎ ተፈርቷል። ስለዚህ ይሄ በጣም ከባድ የሆነ አደጋ ነው። ከባድ የሆነ አደጋ ነው ለዓለማችን ማለት ነው። ለዓለማችን እና ጦርነቱ ቀላል አይደለም። አሁን በሚሳኤል በፊት ቀደም ብሎ ከዛ በፊት 1-2 ቀኖች በእግረኛ ሰራዊት ድንበር ላይ ግጭቶች ነበሩ። እነዚህ ግጭቶች እንዳያድጉ የተለያዩ ሀገሮች ጥረት እያደረጉ ነበረ። ያ ጥረት አልተሳካም። ሳይሳካ ጦርነቱ ፈንድቷል። እንግዲህ ፓኪስታን እንደምትናገረው 5 የህንድን የጦር አውሮፕላኖች መትቻለሁ ነው። የፈረንሳይ ሰራሽ ማለት ነው። መትቻለሁ ነው የምትለው። ምን ያህል እውነት እንደሆነ አልተረጋገጠም። በዚህ ጦርነት ውስጥ የሞቱ ሰዎች አሉ፣ የወደመ ንብረት አለ። ተያይዘው ወደ መጠፋፋት እያመሩ እንደሆነ የሚያመለክቱ ነገሮች ሰፊ ናቸው። እንግዲህ ብረት ለበሶቻቸውን ታንኮቻቸውን አስጠግተዋል። እንደውም ትናንትና አንድ ሚዲያ ላይ ስመለከት በጣም የገረመኝ ነገር ምንድነው፣ ሚሳኤሎች እየተጭነው ሸራ እንኳን አልለበሱ። ከወታደራዊ እንትን እንዳይታይ ለህዝብ እንኳን እንዳይታይ ለመረጃም እንዳይጋለጥ ሸራ ይለብሳሉ። ሚሳኤሎች ተጭነው በህንድ ድንበር ውስጥ ሲጓጓዙ ነበር ወደ ካሽሚር ግዛት። እንግዲህ ሁለቱን ሀገሮች ለረጅም ጊዜ ጠብ ውስጥ የከተታቸው
የካሽሚር ግዛት። የካሽሚር ግዛት 3 ሀገሮች ናቸው የሚጋሩት። ሂማሊያ ተራራ ያለበት 3 ሀገሮች ይጋራሉ። እስካሁን በዛኛው በኩል ምንም ችግር የለም። ህንድ ከቻይና ጋር ካሽሚርን ግዛት ትጋራለች፣ ሂማሊያን ተራራ። በዚህ ጽንፍ ደግሞ ፓኪስታንና ህንድ ይሄንን ይጋራሉ። ባንግላዴሽም የተወሰነ አለ። ባንግላዴሽ የምትጋራው ከህንዱ ወንዝ የሚባለውን ነው። እነዚህ ሁሉ አንድ ዝርያ ሆኖ ግን በሃይማኖት በእንግሊዝ ሴራ የተከፋፈሉ መሰለኝ። የእንግሊዝ የቀኝ ግዛት ሴራ ውጤት ነው። ህንድን 100 ዓመት ገዝታ ስለነበረ እንግሊዞች ለቀው ሲወጡ 2 ሀገር አድርገዋቸው ነው የሄዱት። ባንግላዴሽን ከጨመቅ ደግሞ 3 ሀገር አድርገዋቸው ገብተዋል። 3 ሀገር አድርገዋቸው ሲሄዱ ትክክለኛ የሆነው ድንበር ተሰምሮ አይደለም የሄዱት። ይሄ ካሽሚር ግዛት ደግሞ ለቱሪስት መናኸሪያ ነው። ከፍተኛ ኢኮኖሚ ጠቀሜታ አለው። እሱ ብቻ ሳይሆን ሁለቱ ፓኪስታንና ህንድ የሚገርም አንድ ወንዝ ነው ውሃ የሚጠቀሙት፣ የሂንዱ ወንዝን ነው የሚጠቀሙ እና ለረዥም ጊዜ በዚህ ጉዳይ ከፍተኛ የተባለ ጦርነት አካሂደዋል። ከዚህ የተነሳ ነው ሁለቱም አንዱን ለማስፈራራት ኒኩለር የታጠቁት። ያንን እገዛ ያደረጉ አገሮች አሉ ኒኩለር እንዲታጠቁ። ግን አሁን ላይ በጣም የተፈራው ነገር ድንገርህ ትንሽ ጦርነቱ ጠንከር ካለና ከተሞችን እያጠቃ የሚመጣ ከሆነ ፓኪስታን ኒኩለር ትጠቀማለች። ይሄ የኔም ስጋት ነው። ለምን የሚከለክል ሕግ ስለሌላት። ለዛ ምላሽ ህንድ ደግሞ ክስሰት ቀጠናው ተያይዞ ይጠፋል። ስለዚህ እስካሁን ሃይባይ የሚል አንድም አልመጣን። ከዛ ይልቅ ጎራ ሰብቆ ምን የሚል ነው የሚያራግብ ነው ያለ። እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአስቸኳይ ውጊያው እንዲቆም ተናግረዋል። ሁለቱም ሀገሮች እንዲያቆሙ። ምክንያቱም ወደ ኒኩለር ጦርነት እንዳያመራና ቀጠናው ይዞት እንዳይጠፋ ስለሚሰጋ በአስቸኳይ እንዲቆም ትእዛዝ ሰጥተዋል። ማለት ትእዛዝ ሰጥተዋል ስልህ አቅርበዋል። ሌላው እርስ የሌለው መስሪያ ቤትም ብቅ ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬስ ብቅ ብለው በአስቸኳይ ይህን ጦርነት እንድታቆሙና በድርድር እንዲፈታ እንዲህ ብቅ ሊሉ ይቻሉ። እሱ ጥያቄ ነው። እኔ አሁን የዛ ድርጅት እስካሁን በየመንና በአሜሪካ መካከል በተደረገው ጦርነት ምንም አይነት ድምፅ ሲሰጡ አልሰማንም። ያ ብቻ አይደለም፣ በየመንና በአሜሪካ ብቻ መካከል አይደለም፣ በእስራኤልና በፍልስጤን፣ በእስራኤልና በሶሪያ፣ በእስራኤልና በሊባኖስ በሁቲ በእነዚህ ሁሉ ሲደረግ ኢራን እስራኤል ላይ ምንም አይነት ድምፅ ያልነበረው መስሪያ ቤት ነው። አሁን ግን ምንድነው ይሄ ጦርነት ኤዥያን ይዞ እንዳይጠፋ እየተፈራ ነው ያለው። ኤዥያን ይዞ እንዳይጠፋ ነው። ምክንያቱም ህንድ እስከ 2.3 ሚሊዮን ወታደር አላት ተብሎ ነው የሚታሰበው። በታንክ ብዛትም ህንድ ትበልጣለች፣ በወታደር ብዛትም ትበልጣለች፣ በሚሳኤልም ብዛት ትበልጣለች። በብዙ ነገር ከፓኪስታን የተሻለ አቅም አላት ህንድ። ነገር ግን ፓኪስታን ይህንን ለመቋቋም ስትል ኒኩለሩን እየወዘወዘችው ስለሆነ ነው ልትጠቀም ትችላለች የሚል ስጋት አለ። ስለዚህ በዛ ቀጠና ይህ ነው ያለው ስጋት። ትንሽ ሰሜን ኮሪያ ላይ አዲስ መሳሪያ ፈብርኳል። እንደው በሌላ ጊዜ በስፋት የዛን መሳሪያ ይዘን እንመጣለን። ሌዘር ጋይድድ የሆነ እጅግ አደገኛ ለዓለም አደገኛ የሆነ ተራራዊ መሳሪያ ማለት ነው። አጭር መሳሪያ አዘጋጅቷል። እንግዲህ ዓለማችን በዚህ ትኩሳት ላይ ትገኛለች። ይህ ሁሉ እንግዲህ የምጽአቱ የጌታ ኢየሱስ ክርስቶስ ምጽአት ምልክት ነው። ይሄ ሁሉ ነገር ስንመለከት እኛ ከነዚህ ነገሮች ምንድነው የምንመለከተው? ምንድነው እንዴ ዓለም ሰፈር እንኳን መንደር ሲበጠበጥ ኢትዮጵያኖች አንድ የምንለው ነገር አለ።
ሽማግሌ የለም ወይ? በመንደሩ ይባላል ገላጋይ የለም ወይ? አሁን ሁሉም አይባይ የሌለው አገሮች ልክ እንደ ጎረምሳ የሚያስቡበት ዘመን ላይ መጥተናል። የሚቀድማቸው ጦርነት፣ የሚቀድማቸው መሳሪያ፣ የሚቀድማቸው ተትናንት ወዲያ ዘግበናል። አውሮፓን ሶስተኛ ዓለም ጦርነት መቀስቀሻ እንደምትሆን እየተናገሩ ነው ያሉ ብዙ ምሁራኖች። የሚገርም ብዙ ምሁራኖች፣ ብዙ የፖለቲካ ሰዎች፣ ወታደራዊ ሰዎች፣ አንዳንድ ሀገሮች ኔቶ ወደ ጦርነቱ እንዳይገባ እየጠየቁ ነው ያሉ። ምንድን የሚል ስል የሚል የሚከለክል ኖ የሚል የሚሰማ አንድም የለም። ለምን አልኖረም ስትል አውሬው እዚህ መሃል ነው ብቅ የሚለው። ተሰሚነት ይዞ ኢንቴሌክቹዋል ሆኖ ሰላም አምጪ ሆኖ ኢኮኖሚውን የሚያረጋጋ ሆኖ ብቅ የሚለው እዚህ ጋር ነው። ለዚህ ነው ተሰሚ የለም። አሁን ከህንድ ጀርባ አገሮች አሉ፣ ከፓኪስታን ጀርባ አገሮች አሉ። እነዚህ ሀገሮች ኖ አቁሙ አይደለም እያሉ ያሉት፣ በለው ነው፣ አጭሰው ነው፣ እኔ ደግፋለሁ ነው። እና ይህንን ስትመለከት እንትናለ። ሌላው እንግዲህ ቫቲካን ሰሞኑን አንድ አዲስ ፖፕ ታሳውቀናለች ብለን እየጠበቅን ነው። 4 ሰዎች ለፖፕ ምርጫነት ቀርበዋል። እሱም ቀላል አይደለም። 800 ሚሊዮን ህዝብ የሚመሩ ናቸው። እንግዲህ አውሬው እዛ ውስጥ እጁን አስገብቶ ለሱ የሚያመቻቹትን ወደፊት ያመጣል። ይሄ የታወቀ ነው። ልክ ነው። እስቲ ይሄን ካል ይሄ ሁሉ እንዴት እንመልከተው ብለን በእግዚአብሔር ቃል እስቲ እንየው። 2 ቆሮንቶስ ምዕራፍ 5:2 ምን ይላል? በዚህ ውስጥ ይላል። በጣም የገረመኝ በዚህ ውስጥ በእውነት እንቃትታለን። ቤት ውስጥ አሁን ባለንበት ነገር ውስጥ ሆነን እዚሁ ድንኳን ውስጥ ሆነን እንቃትታለን። ከሰማይ የሚሆን መኖሪያችንን እንድንለብስ እንናፍቃለን። ከሰማይ የሆነ መኖሪያችን አለን። መኖሪያ ከሰማይ ሃሌሉያ። እሱን እኮ የሚያሞቅህ አለቆ የሚያሞቅህ ነገር የለም። ሰፈርን፣ መንደርን፣ ሀገርን ስታየው ወንበዴ የበዛበት ሆኗል። ይህ ነው የሚያሞቅህ እኮ። በቃ እዚህ ጋር ስትመጣ ውብ ትላለህ። ጌታ ሆይ ለካ አለኝ መኖሪያ፣ እውነቱ አለኝ ማረፊያ፣ ና ቶሎና እንድትል ያስደርጋል። ለምንድን ነው የምንቃትተው? በዚህ ውስጥ ዓለም ላይ ፈተና ይከብዳል፣ መከራ ይከብዳል። ሞቶ ስለ እንደሚናይ የሚያስጨንቅ ነው። የምትሰማው ወሬ፣ የምታየው ሰዎች፣ ሁሉ ነገር የሚያስጨንቅ ነው። ስለዚህ ምን እናደርጋለን? በዚህ ስጋ ውስጥ ሆነን፣ በዚህ ድንኳን ውስጥ ሆነን ቁጥር 1 ላይ ስለ ድንኳኑ ስለሚያወራ ነው። እንቃትታለን ይላል። ከሰማይ የሚሆን መኖሪያችንን እንድንለብስ፣ አዲሱን ሰው እንድንለብስ፣ የአዲስ አካል እንዲገለጥ እንናፍቃለን። 2 ቆሮንቶስ ምዕራፍ 5 እንደዚህ ይላል፣ በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ ይብ ስለሆኑ በድንኳን ያለን እኛ ከብዶት እንቃትታለን። እኛም ሰው ኑሮ ከበደው እንዲህ ከበደው አይግል በጣም ቃትታለን። ከዚህ በኋላ የሚመጣው ዘመን ይከብዳል። በእርግጥ በሌላው ዓለም ስንሄድ የሚበላ የሚጠጣ የሚለበስ ምናምን ነገር ቺፕ ሊሆን ይችላል፣ እንደ ቆሻሻም ሊታይ ይችላል። ችግር የለውም እሱ። ግን እኮ ስፒሪቹዋል ደግሞ ውጥረት፣ ዓለም ላይ የሰላም እጦት፣ ጦርነት ድምፆች፣ ከዛሬ ነገ ዓለም ጠባች፣ በሰቀቀን ነው የምትኖረው። ለምን እንቃትታለን? እዚህ ውስጥ ሆነን ልንገፈፍ የማንወድ ስለሆንን በድንኳን ያለን እኛ ከብዶን። ይህ ድንኳን ይከብደዋል እኮ ጽድቅ ውስጥ ስላለ፣ አዲሱ ሰው ውስጥ ስላለ፣ ያ የተባረከው ሰው ውስጥ ስላለ፣ ያ ክርስቶስን የሚመስለው ውስጥ ስላለ፣ ዓለም ስለማይመቸው፣ ምድር ስለማትመቸው ይከብዳል። ይከብዳል። ሮሜ ላይ ደግሞ እስቲ አንድ ቃል እናያለን።
ሮሜ ምዕራፍ 8 ቁጥር 23 እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የመንፈስ ምን ያለን በኩራት ያለን ከእሱ ጋር ተስፋ ያለን በምድር ስንኖር ብንሞት እንኳን ከሙታን መካከል የምንነሳ በኩራቱን የተሰጠን ሰዎች እኛ ያለን ራሳችንን ደግሞ የሰውነታችን ቤዛ የሆነው ልጅነት እየተጠባበቅን አብሶሉት ማለት ፍጹም የሆነውን ከዚህ አካል ውስጥ ሆነ ፍጹም የሆነውን ያንን እግዚአብሔራዊ መልክና መለኮታዊ የሆነው መልክና ስብዕና የምትለብስበትን ልጅነት እሱን እየተጠባበቅን ራሳችን በውስጥ እንቃትታለን። ውስጥ ይቃትታል ደግሞ መንፈስ እንቃትታለን። ስለዚህ ነው ዓለም የሚተራመሰው። ትናንት እኮ ሰላም ነበሩ ፓኪስታንና ለንግድ መኪና ፕላኔት ሰላም ይበላሉ፣ ሰላም ይጠጣሉ። ፓኪስታኖች ህንድ ውስጥ ገብተው ይወጣሉ፣ ህንዶች ፓኪስታን ገብተው ይወጣሉ። ምክንያቱም አንድ ቤተሰብ የነበሩ ናቸው። ዛሬ ግን ምን ሆነ? ይህ ይፈጸም ዘንድ ግድ እኮ ነው ብራዘር። እግዚአብሔር ቃል ይፈጸም ዘንድ ግድ ነው። እውነት ስለሆነ ነው። ስለዚህ እንደው እዚሁ ላይ ልቋጭ። ማምሻ ላይ ሌላ እዚሁ ጋር ተያያዥነት ያለውን መልእክት ይዘን እንመጣለን። ውድ አድማጮች ተመልካቾቻችን ጌታ ኢየሱስ ይባርካችሁ። ከኛ ጋር ይህንን ስለምታገለግሉ ዘመኑ አልቋልና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለህዝብ ለሁሉ እንዲደርስ እንድታደርጉ አብራችሁን እንድታገለግሉ በገንዘባችሁ ከኛ ጋር እንድትቆሙ ጎፈንድሚ ያለ አካውንቶች አሉ። በእነዚህ ደግሞ እየደገፋችሁ አገልግሎታችንን እኛንም እንድታበረታቱ በዚህ በተሻለ ደግሞ ነገር ይዘን ወደ እናንተ መቅረብ እንድንችል እንድትረዱ እንድትደግፉን ከጎናችን እንድትቆሙ ላለሁ ማምሻ በሌላ ዜና ላይ እንገናኛለን። ሻሎም። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ጌታ ኢየሱስ ይባርክ ፓስተር፣ የዕለቱን መልእክት ስላቀረብክልን። በተለይ ቀደም ስትናገር እኔም ልቤ በጣም ሐሴት ያደርግ ነበር። ይሄ የማይታየውን ነገር እንግዲህ ውንብድናው ምን ሁሉ በበዛበት ወቅት በዛ ጊዜያዊ እርካታና ደስታ የሚያገኙ ወገኖች ይኖራሉ፣ እንደ ክርስቲያን ማለት ነው። ነገር ግን እኛ ግን ልንደሰትበት የሚገባ ነገር ስላለ እንደ አንድ ቃል ባነብ ደስ ይለኛል። በዚህ በሁለተኛ ቆሮንቶስ ምዕራፍ 5:1 ላይ ምን ይላል? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላልና ከዚህ በላይ ልብን የሚያሞቅ ነገር አለ ብዬ አላምንም። እኔ በእግዚአብሔር እጅ የተሰራ ሕንፃ ካለን እንግዲህ ሊያስደስተን ካልቻለ በእውነቱ በጣም ምስኪኖች ነን። ስለዚህ ፓስተር እንግዲህ ግሩም አድርጎ የእግዚአብሔርን ቃል አካፍሎናል። ይሄ በቅርቡ አሁን ቀደም የተናገርኩት ፓስተርም ባያቀረበው መልእክት በቅርቡ ልናየው የምንችለው ጉዳይ ስለሆነ በዚህ ተስፋችንን እያለመለምን የጌታ ኢየሱስ ክርስቶስን ዳግም መምጣት ዝግጁና ንቁ ሆነን እንድንጠባበቅ የምፅዓቱ አዋጅ ነጋሪ አገልግሎት የዘወትር ምኞቱ ነው። እንግዲህ ውድ አድማጮቻችን የዛሬው መረጃና መልእክታችን ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ማምሻውን ደግሞ ሌላ መረጃና መልእክት ደግሞ ይዘን የምንመጣ ይሆናል። እንግዲህ እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት ከኛ ጋር እንዲሆን እንመኛለን። መልካም ጊዜ ሊሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም